ጃፓንና ኮሪያ በጋራ ባዘጋጁት ውድድር ላይ ዳኞች ያደረጉት ነገር ነው ያኔ አጨቃጫቂ የነበረው። ደቡብ ኮሪያ እንዳሁን ጠንካራ ቡድን አልነበራትም እና ምድቡን ሲያልፉ ፖርቹጋልን ጭምር አሸንፈው ነበረ። ከዛ ደግሞ ሁለተኛው ዙር ጥሎ ማለፍ ላይ ከጣሊያን ጋር ተገናኝተው ጣሊያን ያኔ ይሄ ወርቃማ ጎል ነበረ አሁን ቀርቷል። ያኔ ነበር የተጀመረው ያን ሰሞኑ ያን ጊዜና በዛ አግብተው አሸነፉ። ጣሊያኖች ጎል አግብተው ተሻረባቸው። ቶቲ በቀይ ካርድ ወጣ። ለጣሊያን ጥሩ ቀን አልነበረም። ከዛ ደግሞ ሩብ ፍጻሜው ላይ ደግሞ ከስፔን ጋር ተገናኝተው በቀላሉ መሸነፋቸው ነው ሲባል ስፔኖች ጎል ተሽሮባቸው እዛ ደግሞ መስመር ዳኛው የረዳቱ ባንዲራውን 10 እያወጣ ኦፍሳይድ እያለ ከመለያ ምቶች ደርሰው በኋላ ላይ በመለያ ምቶች ደግሞ ኮሪያ አሸንፋ ለግማሽ ፍጻሜው አለፈችና በኋላ ነው በጀርመን የተሸነፉት። እና በሁሉም ጨዋታዎች ላይ የዳኛ እገዛ ነበረ። በተለይ ሁለቱ ጨዋታዎች ላይ ብዙ ሲያጨቃጭቅ ነበር። በኋላ ላይ ዳኞቹም ከዳኝነት ተገልለዋል። ብዙ ነገር ነው የተወራው። በኮሪያ ቤት ተሰጥቷቸዋል፣ መኪና ተሰጥቷቸዋል ተብሏል። ብዙ ነገር ነበር የተባለው። ያው አምነውም ወጥቷል እንግዲህ ከዳኝነቱ። ስለዚህ የተጨበረበረ ነው የሆነ ነገር የተሰጣቸው። አዎ በማጭበርበር ነው ያንን ያደረጉት ማለት ነው። ኢትዮፒካሊ